እስከ 550 እስከ 500 450 አለ። ግን ቦታው ይወስነዋል። ሲቀንስና ሲጨምር እናንተ አስቀምጡ። ህጋዊ ነው። ካርታ አለው። ተፈትሾ ምን ተብሎ ነው ብራችሁን ገንዘብ እጅግ በጣም እኔ ያተረፍኩት ነገር ከዩቲዩብ ውዴቶችን በጣም መልካም ቤቶችን አፍርቼበታለሁ። ብር ቢመጣ ብር ይጠፋል። እኔ ለእናንተ ስለዚህ የሰው ያላለቀ ቤት እንኳን ብገዙ ሰው አለኝ እየሄድኩ እያሳያችሁ እየተደሰታችሁ እያሰራውላችሁ ቤታችሁ ማከራየት ያለባችሁን ባታች እግዚአብሔር ጉልበቱን ጤናውን ትግስቱን ይስጠኝ። እኔ ለእናንተ ለመታዘዝ ዝግጁ ነኝ። አስደስታችሁ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እንኳን አደረሳችሁ ለውድ እህትና ወንድሞች ሙስሊሞች እህቶቼ እንኳን አደረሳችሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? እንኳን አደረሳችሁ ለዚህ በሰላም ደግሞ በጤና ለሚቀጥለው ዓመት በሰላም ያደርሳችሁ። ለረመዳን እንግዲህ ያው በአረብኛ እንትኑ ጣቶ ቢያለ በነገራችን ላይ እና ውድ ቤተሰቦች ዛሬ በጣም ደስ ብሎኛል። እጅግ በጣም ነው ደስ ያለኝ። የሚገርማችሁ ነገር የሰው ደስታ የሚያስደስታችሁ እንደዚህ ፍልቅልቅልቅ ስል የሚያስደስታችሁ ውዴቶቼ የነቃችሁልኝ ጀግና የሆናችሁ እጅግ በጣም ደስ ብሎኛል። እግዚአብሔር አምላክ ሁላችንም ይርዳን። አሳያችኋለሁ የአሁኑን ቤት ማለት ነው። እንዳያመልጣችሁ እኔ ነግሬያችኋለሁ። እንዳያመልጣችሁ በኋላ ይቆጫችኋል። ከዚህ በፊት ሳሳያችሁ የነበረው ቤቶች ተሽጠዋል። እጅግ በጣም አሪፍ ነው። እንደገና ደግሞ ያው ባዶ መሬትም ሸጫለሁ። እግዚአብሔር ይመስገን። ሸጥኩ ማለት በአንድ ሽጬ ዞር አልኩ ማለት አይደለም። ሁሉም ነገር እስከ መጨረሻ እስከሚሰራ ድረስም አብሬያችሁ ነኝ። በጣም እኔ በዚህ ዩቲዩብ ያተረፍኩት ነገር ቢኖር ብር ሳይሆን ውዴቶቼ ነው ያተረፍኩት። እጅግ በጣም ደስ ብሎኝ አምናችሁ ፈቅዳችሁ ስለገዛችሁ እጅግ በጣም ደስ ብሎኛል። በጣም ማለት ነው። ይሄን ነገር ማድረግ በመቻሌ ለእናንተ ደርሼ በደንብ እንደምትፈልጉት ቀርጬላችሁ አሳየቻችሁ መረጃውን ሰጥቻችሁ እንትን ስላላችሁ እጅግ በጣም ደስ ብሎኛል። አሁንም ዋጋ በየቀኑ እየጨመረ ነው። በየቀኑ ማለት ነው። እባካችሁ ንቁ፣ ያልነቃችሁ ንቁ። እግዚአብሔርን ነው የምላችሁ። እንትን እንዳይላችሁ የሰው ምክር ወደኋላ አይጎትታችሁ። በራሳችሁ ላይ አሁንም እየነቃችሁልኝ ነው። እጅግ በጣም ደስ ብሎኛል። በራሳችሁ ላይ መተማመን፣ የተወሰነ ልጆች በራሳችሁ ላይ መተማመን አይቻለሁኝ። እኔ በጣም ደስ ብሎኛል። አሁንም ደግሞ ከእግዚአብሔር ጋር ሁሌ ማውርቼ የማይሰለችኝ ነገር ከክርስትና በኋላ ስለምወጣ የተወሰነች ቀን የቀረኝ እንግዲህ ልበር ነው ማለት ነው። በአየር ላይ ልበር ነው። በጣም ደስ ብሎኛል ማለት ነው። እና ፍላጎታችሁን የበለጠ የምትፈልጉትን አሳያችኋለሁኝ። እጅግ በጣም ደስ ብሎኛል። አሁን ላይም እየተስማሙ ያሉት ለመግዛትም እያያችሁ ቤተሰብ እየላካችሁ እያዩ ያሉ አሉና እጅግ በጣም ደስ ብሎኛል። እንግዲህ ዛሬ ገብርኤል ነው። በቅዱስ ገብርኤል ዕለት በገብርኤል በዕለቱ ያሳካላችሁ ሀሳባችሁን፣ ፍላጎታችሁን፣ የሰራችሁበትን ላባችሁን እግዚአብሔር ጥሩ ነገር ላይ እንደሚያውልላችሁ ተስፋ አረጋለሁ። እኛም የማትወቅሱኝ የምትመርቁበት ያድርግላችሁ። ይህንን ነው ልላችሁ የምፈልገውና በጣም ነው ደስ ያለኝ። የዚህን ሰሞን ቪዲዮ ለቅቄላችሁ አላቅም እና ብዙ ልጆችን እያስተናገርኩ በስልክ ምናምን በዛን ሰዓት ሳይመቸኝ ቀርቶ የሆነ ቦታም ሄጄ ነበረ። ስለዚህ አልተመቸኝም ነበር። ለዛ ነው ቶሎ ስለ ቤቱ ያላወራሁላችሁ ማለት ነው። እና አሁን ቤት አስገባላችኋለሁ። በመሀል 3 ቤት አለ። አቅማችሁ እንደምችሉ አድርጌ ነው 3 ቤት አለ። ግን ተራ በተራ ነው ማሳያችሁ። ለምን አንዱን ጨርሳችሁ አንዱን አይታችሁ ሳትጨርሱ አንዱ ስለምትጠይቁኝ አንድ በአንድ ነው ቪዲዮ ምሰራላችሁ። አሁንም ማሳያችሁ ቤት አለ። እሱን አይታችሁ እንትን በሉ። የምትፈልጉት እንዳቂማችሁ
ዋጋም እንግዲህ ስነግራችሁ ምን እንደው ታውቃላችሁ ችግራችሁ ስነግራችሁም እያዳመጣችሁ አይደለም ሳልናገር ስቀርም ደግሞ እያዳመጣችሁኝ አይደለም። ስልክ ቁጥር ለምትፈልጉ ለገዢ ብቻ መቼም አራስ ነኝ እንደማታጨናንቁኝ ተስፋ አደርጋለሁ። ደግሞ ስቀልድ ነው። የምትፈልጉትን ነገር ጠይቁኝ። ያልገባችሁ ነገር ካለ እዚህ ቪዲዮ ላይ የረሳሁት ነገር ካለ ማለት ነው። ስልክ ቁጥሬ 0975 71 21 7 ኮሜንት ስር እጽፍላችኋለሁ። እና ባዶ መሬት ምርጥ ቦታ አቀማመጥ ይህም በጣም ተፈላጊ ያለበት ቦታ እናንተ ራሱ ወደፊት ልሽጥ ብትሉ በጣም ዋጋ የሚያወጣላችሁ እስከ 600,000 አለ። ትንሽ ወደ ውስጥ ገባ ያለ እሱ ደግሞ እስከ 550 እስከ 500 450 አለ። ግን ቦታው ይወስነዋል። ሲቀንስና ሲጨምር እናንተ ማወቅ መቻል አለባችሁ። ሲቀንስ ለምንድን ነው እኔ ስሸጥ ምን ያህል ለማተርፍበት የሚለው ነገር ማወቅ አለባችሁ። እና ትንሽ የተጀመረው ቤት ባለፈው 750 ቆጣሪ ገብቶበታል ያልኳችሁ ቤት በስማ ስንት ህዝብ እንደፈለገው እና ያው ተሽጣለች። በጣም ነበር ብዙ ሰው ፍላጎት። ለምን አነስ 750,000 ነበር። በዛ ላይ ድርድር ነበረው። ቢያንስ ተጠቀሙበት ነበረ። ከእናንተ ከውዴቶች ውስጥ መሀል አንዳችሁ ገዝታችሁታል። እጅግ በጣም ደስ ብሎኛል። እና የምትፈልጉን ነገር ያልገባችሁ ነገር ንገሩኝ። ብዙ ልጆች ግን በራሳችሁ ላይ መተማመን ያልቻላችሁ ልጆች ያናገራችሁን ታውቃላችሁ። ሄዶ አይተውላችሁ ያልተስማማችሁት ለምን ምን ያደርግልሻል? እዛ ሩቅ ነው። ምን ያደርግልሻል? እንደዚህ ነው። ምን ያህል እምነት ቢኖርሽ ነው? ምን አይነት ዋስትና ቢኖርሽ ነው እያላችሁ ሄዳችሁ አይታችሁ ሐሳባችሁን የቀየራችሁም ትኖራላችሁ። ያልገዛችሁ ለመግዛትም እየተመካከራችሁ ያላችሁታላችሁ። እኔ እንደራሴ ባትኖሩበትም ብራችሁን ባንክ ከምታስቀምጡ ህጋዊ ነው። ካርታ አለው ተፈትሾ ምን ተብሎ ነው። ብራችሁን ገንዘብ ላይ አውሉ። ያ ገንዘብ የናንተ 1 ሚሊዮን ቢኖራችሁ ባንክ ብታስቀምጡ በዛ ይባል ወይ 50,000 100,000 ራሱ ይወልዳል እንዴ? ግን 5 ወር 6 ወር ወይ 1 አመት ብታስቀምጡ 500,000 ምናምን ቢወልድልሽ 300,000 200,000 ባንክ እንደዛ ይወልድልሻል። ምሳሌውን ነው የምነግራችሁ። ከዛ በላይም ሊሆን ይችላል። አሁን ላይ ዋጋው በጣም እየጨመረ ነው። እንዴት ነው? ሰላም ነው ወይ አገሪቱ እንዴት ነው ምናምን የምትሉ አላችሁት። በጣም ምርጥ ሰላም፣ ፍቅር የተሞላበት ነው። ምንም ርቀት አለው እንዲህ ነው የምሏችሁ ሰዎች እንግዲህ እኔ ምንም ማድረግ አልችልም። በጣም ሩቅ አይደለም። እኔ ብዙ ጊዜ ነግራችኋለሁ። በጣም ብዙ ጊዜ አስረድቻችኋለሁ። የነቃችሁ ጀግና የሆናችሁት በራሳችሁ ላይ እምነት ያላችሁ እችላለሁ። እኔ በራሴ እጅ በራሴ እግር ማንም አይቆጣጠረኝም። ራሴ ጭንቅላቴ የፈለገውን ነገር ማድረግ እችላለሁ የምትሉ አስፈትሻችሁ አጣርታችሁ በደንብ ተመላልሳችሁ እሺ የሚሏችሁ ቤተሰብ ካለ ትደሰታላችሁ። በኋላ እኔንም ታመሰግኑኛላችሁ። እኔ እዚህ ጋር ሚዲያ ላይ የማመጣላችሁ የማልተማመንበት እንደ ሌላ ደላላ አሻሽጬ ብቻ ዞር እምል አይደለሁም። ገብቷችኋል? ብቻዬን አይደለሁም። ዝም ብዬ የማይሆን ስላየሆነ ቤት አይቼ ይሄ ይሸጣል ብዬ አይደለም ጥልቅ ማረጋችሁ። ከኔ የበለጠ እውቀት ያለው ማስፈተሽ የምችል ሰው ስላለኝ ነው። ገብቷችኋል? ሰው አለኝ። ለዛ ነው እንጂ እኔ ምኑም ይሄን አይል በደንብ እውቀቱ ኑሮኝ እንዲያደርገዛል እናስፈትሻለን፣ ቼክ እናደርጋለን። ስለዚህ ምንም አይነት ችግር የለም። ስንተኛ ወገን ነው የምትገዙት? አንደኛ፣ ሁለተኛ፣ ሶስተኛ ወገን ነው። ግብር ተከፍሎበት አልተከፈለም፣ ካርታ ስንተኛ ሆኖ ነው የወጣበት የሚለው ነገር ተጣርቶ ሁሉም ነገር ቼክ ተደርጎ ነው። ስለዚህ ዛሬ በባላችሁ ምድር ፈጣሪያችሁን እያመሰገናችሁ ከራሳችሁ ጋር እልማችሁን የሚፈታበት የሚሳካበት ከፈጣሪያችሁ ጋር ተመካከሩ፣ ጸሎት አድርጉ። ሙስሊም ናችሁት በእምነታችሁ፣ ክርስቲያን ናችሁት በክርስትናችሁ እምነታችሁ፣ ሁሉም በምታምኑ እምነት ጸሎት አድርጉና እጅግ በጣም እኔ ያተረፍኩት ነገር ከዩቲዩብ ውዴቶችን በጣም መልካም እህቶችን አፍርቼበታለሁ። ብር ቢመጣ ብር ይጠፋል። ስለዚህ የሰው ልጅ ደግሞ ሰው ለሰው ልጅ መድኃኒቱ ነው። ስለዚህ እወቁበት፣ ተጠቀሙበት።
እኔ ለእናንተ ያላለቀ ቤት እንኳን ብገዙ ሰው አለኝ እየሄድኩ እያሳያችሁ እየተደሰታችሁ እያሰራውላችሁ ቤታችሁን ማከራየት ያለባችሁን ባትኖሩበት እንኳን ማከራየት ትችላላችሁ። እኔ ከእግዚአብሔር በታች እግዚአብሔር ጉልበቱን፣ ጤናውን፣ ትዕግስቱን ይስጠኝ። እኔ ለእናንተ ለመታዘዝ ዝግጁ ነኝ። አስደስታችኋለሁ። እናንተ ማስደስቱኝ፣ እኔ ማስደስታችኋለሁ። የምትወዱኝ የምትጠሉኝ እኔ በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ የልፋታችሁን ሁሉ ነገራችሁን ይስጣችሁ፣ ቀዳዳችሁን እሱ ይሙላ እምላችሁ። ለማንኛውም ደህና ሁኑልኝ። ላይክ ሼር እያደረጋችሁ መግዛት ለሚችል ሰው አድርሱልኝ። ባይ። መልካም በዓል። Bueno, pues